የናታን አባት ሞቷል ተብሎ መርዶ ደርሷቸዋል ማለት እሱ እንዲሆን በፍጹም አልፈቅድም በጭራሽ መሞት ሉሊት ለያፌት ደውላ የናታን አባት መሞቱን ስትነግረው ናታን እንደ እብድ ነበር የሆነው ማለት ነው። ምክንያቱም አይሆንም ይሄን ነገርማ መቀበል አልችልም ብሎ እንደ እብድ ናረቀው። ምክንያቱም እንደምናውቀው እንግዲህ ያፌት አባቱ ነው። ነገር ግን ገና ብዙ የምናወራርደው ነገር አለ፣ መሞት የለበትም እያለ በጣም ሲያብድ ነበር ማለት ነው። እዚህ ጋር እንደምታዩት እንግዲህ እሷን እያወራ ነው። ነገር ግን በጣም እንደ እብድ ነበር። ስልኩን ወርውሮታል ማለት ነው። በጣም ነበር የተናደደው ማለት ነው። ምክንያቱም አባቱ እንዲሞት አይፈልግም፣ ሊያሰቃየው ወይም ደግሞ የምናወራርደው ነገር አለ እያለ ነበር ያብለው። ሉሊት እንግዲህ ወሬዋ አሁንም ቢሆን ታማም አልተወችም ማለት ነው። ይህን ነገር ማለቃ ማወቅ አለበት ብላ ነበር እንግዲህ ብቻዋን ስታወራ ቆይታ ከእንደገና መደወል አለብኝ ብላ ተነስታ ለመደወል የተነሳችው ማለት ነው። እንም አባቱ መሞቱን ሲሰማ ስልክ ይደወልለትና አቶ ናታን ነው ወይ ብላ ስለ አባቱ ያለውን ነገር እናተ በሰዓቱ ተጎድታ ነበር፣ እንዴት ሆነች ነበር ያለችው። አባቴስ ምን ሆኖ ነው? ምንድነው? ምን ችግር አለ? እንዴት እስካሁን ድረስ አልሰማችሁም ወይ? ወይና አባት እኮ አርፈዋል ትለዋለች ማለት ነው። በጣም ናዘነው። ከቤንያም ጋር አብረው መንገድ ላይ ይሄዱ ነበር ማለት ነው። እናም ጺም አልሰማችም። ጺ ደግሞ እንዴት ነው የምሰማው? እንዴት ነው መንገድ የምንችለው? እና አሁን ላይ ደግሞ ይህን ነገር ከነገርናት በጣም ከባድ ነው። ስለዚህ ቢንያምም አሁን መጥቷል ማለት ነው። እስከዛሬ ጺ ዘግተው ስለነበረ ቤት አይመጣም ነበረ። ነገር ግን ዛሬ መጥቷል። እናም ለምን መጣ ትለዋለች ማለት ነው። ዞሮ እሱም እንዳሰማ ነው ያለው ማለት ነው። ምክንያቱም አሁን በዚህ ሁኔታ ላይ ሆና መስማት የለባትም ትጎዳለች ያለ ነገር ግን እሷ እንደምታስታውስ እነሱ ስለማያውቁ ማለት ነው። ጺ ግን ታስታውሳለች። ምክንያቱም የቤተሰቦቻችን ነገር እያስጨነቀኝ ነው፣ ደውለውም አያውቁም ስትላት ነበር ኤፍራታ። እና ምን አዲስ ነገር አለ? የሰማችሁስ ነገር አለ ስትላት ምንም አልሰማውም፣ ብቻ ግን እስከዛሬ ድረስ ቤተሰቦቼ የት እንዳሉ እንኳን የማውቀው ነገር የለም፣ እስካሁን ድምጻቸውም አይሰማም ነበር ያለቻት። በቃ አሁን ያለውን ነገር እንጨርስና ይህን ደግሞ በሌላ መንገድ እናጣራለን። ስለዚህ አሁን እኔ ከፊት ጋር አብሬ ስራውን መስራት አለብኝ ትላለች ማለት ነው። እንደዛማ አይሆንም። እንዴት ነው እንደዛ ሊሆን ይችለው? አንቺም ወንጀለኛ ልትሆኝ ነው ወይ ትላለች ማለት ነው። አዎ ግዴታ እሆናለሁኝ፣ ይህ ደግሞ ግዴታዬ ነው ትላለች ኤፍራታ። ይሄ እኮ በጣም ትልቅ ፋይል ነው ይቅርብሽ ትላለች ማለት ነው። የሆነ ፋይል ስጣትና አሁን እኔ ይኸውልሽ ይሄን ፋይል አሰጥሻለሁ እና ሰዎቹ ጋር አገናኝሻለሁ፣ እኔ እሱ ጋር ስለምሰራ አንቺ ነገሮችን ሁሉ ትከታተያለሽ ትላታለች ማለት ነው። እንዴ እኮ በጣም ከባድ ነው፣ በቃ ይቅርብሽና እባክሽን አንቺና ወንድሜ በቃ ይሄን ነገር ለቃችሁ ጥፍት በሉ ትላለች ማለት ነው። እኔ በቃ እናቴን አጥቼ መኖር አልችልም፣ ነገር ግን ቢሆንም ቢከብደኝም እናንተ በህይወት እንድትኖርልኝ ስለምፈልግ እናም ከዚህ አገር ባካችሁን ወደ ቤተሰቦቻችን ጋር ሂዱ ትላለች ማለት ነው። ኤፍራታ ደግሞ ይሄን ነገርማ መቼም ቢሆን ማድረግ አልችልም፣ ስለዚህ ይህን ነገር አብሬ ከሱ ጋር ሆኜ ሁሉን ነገር ማውጣት አለብኝ፣ የኔ ህይወት እንደሆነ ተበላሽቷል። ናታንም ካሁን በኋላ እኔን ጠብቀኝም አለው፣ ምክንያቱም እኔ ራስ ወዳድ መሆን አልፈልግም ትላለች ማለት ነው። እናም እባክሽን ኤፍራታ አንቺ አደጋ ውስጥ ልትገቢ ነው፣ እባክሽን ተይ በቃ ትላለች ማለት ነው። እውነት አንቺ ግን የሆነ ነገር ብትወኝ እኔ መቼም ራሴን ይቅር አልለውም እና እባክሽን ትላለች። ችግር የለውም ይህን ነገር ደግሞ ማድረግ አለብኝ ግዴታዬ ነው ትላታለች። እሷም የሆነ ፋይሉን ሰጠዋለች። እንዴት ቆይ ይህን ፋይል እንዴት ልታገኙ ቻልሽ? ይህ ፋይል እኮ በጣም ከባድ ፋይል ነው ትላታለች። እሷም አወገን አግኝቻለሁ፣ ስለዚህ ካሁን በኋላ ከያፌት ጋር አብሬ እሰራለሁኝ ትላለች ማለት ነው። እናም በቃ ቻው ተባብለው ጺና ኤፍራታ ይለያያሉ ማለት ነው። ኤኩም ያፌት ሊጠይቅ ይመጣል። እናም ሰላም ሊልና በፊት እንግዲህ የሰርጋቸው ቀን ህዊ እንዳስቸገረቻቸው እና እንዲሁም ደግሞ እነሱ አግተው እንደወሰዷት እንግዲህ ህዊ ታግታለች ማለት ነው። እነሱ ያ በር ላይ ቁማ እያለቀሰች እያለ ምን ሆነሽ ነው ስንላተኝ እኔን እንግዲህ ባለቤቴ ይኸው ዛሬ ሰርጉ ነው እዚህ ቤት ያለው ያፌት የሚባል ካወቃችሁ ትለናለች አለ። ከዛም በኋላ ኦኬ በቃ እኔን አሁን እሺ በቃ የሆነ ጭር ያለ ቦታ ውሰደኝ ትለኛለች። ከዛም በዚህ መልኩ ወሰርናትኝ
ነኝ። ምክንያቱም ማገትም ሆነ በግድ ማስገደድ አልቻልንም ነበር ሰው ስላለ ሰፈር ውስጥ ይላል ማለት ነው። እናም ጎበዝ ጥሩ አድርገሃል። ሄዳውን ለማንኛውም መኝታ ቤት ሄድና ኤፍራታን ጥራልኝ፣ ሚስቴን ነው እያለው ሚስቴን ጥራልኝ፣ እንዲሁም ደግሞ መኝታ ቤት ማስታገሻ ላምጣልኝ እባክን። በቃ አለቃ አንተ እኮ አሞሃል፣ ለምንድን ነው ግን ወደ ሆስፒታል ማትሄደው? እኔ ያፌት ነኝ አልሄድም፣ ለተራጭረትማ አልሄድም፣ እየደማ እኮ ነው፣ ወደ ሌላ ነገር ይቀየርብሃል፣ እባክን ሲለው እሱ ግን ለተራጭረት እኔ አልሄድም፣ ሂድና ኤፍራታን ጥራልኝ ይለዋል።